ታላላቆቹን የአውሮፓ ክለቦች የተመለከተ ዕለታዊና ወቅታዊ መረጃዎችን ከምታደምጡበት የዩቲዩብ ቻናላችንና የመረጃ ሰዓታችን ላይ ተገኛችሁ። ለሰዓቱ ያዘጋጀናቸው በርከት ያሉ ጥንቅሮች ዛሬ ለእናንተ ውድ አድማጮቻችን ይዘን ስንመጣ አስቀድመን ግን አንድ የሀገር ቤት ትልቅ መረጃ ይዘን መተናል። እናንተ ውድ አድማጮቻችን ልትሳተፉበትም ትችላላችሁ። ከዛ በተጨማሪ ውድ ቤተሰቦቻችን በአውሮፓ ዙሪያ እንደ ሁልጊዜው ዛሬም ትልቆቹን ክለቦች የተመለከተ ወቅታዊና ለየት ያሉ መረጃዎችን እናነሳለን። ዛሬ ግን አስቀድመን የአውሮፓን መረጃ ከዝርፊያ ነው የምንነግራችሁ። አንድ ስቴዲየም ተዘርፏል፣ ያውም ከጨዋታ በኋላ ነው። ለየት ያለ ነገር በጎዳና ላይ የዘረፉትን ዕቃ የሚይዘው ወጥተዋል። ለየት ያለውን ጨዋታ እንነግራችኋለን። ከዛ በኋላ ስለ ኬሊያን ምባፔ ጥያቄ እንጠይቃለን። ሁላችሁም ትሳተፉበታላችሁ። ቪኒሲየስ ጁኒየር መልቀቅን መርጧል ከሪያል ማድሪድ። በራሱ አንደበትን የተናገረው ኤል ክላሲኮ ጨዋታን የተመለከቱ መረጃዎች አሁንም በስፋት እየወጡ ነው። ምን አዲስ ነገር አለ የሚለውን ከትናንት ምሽት እስከ ማለዳ ካቀረብነው መረጃ በተጨማሪ ሌላ አዳዲስ ጥንቅሮችን በዚህ ጨዋታ ዙሪያ ይዘን ለመምጣት ግድ ስላለን እናነሷለን። ከኤል ክላሲኮ ጋር በተያያዘ ሜሲ ሮናልዶንም ጨምሮ ማንሳት ግድ ስለሚለን ተጨማሪ መረጃዎችን ይዘናል። ከኛ ጋር ከቆያችሁ አዳዲስ መረጃዎችን በዚህም ጉዳይ ላይ ተከታተላላችሁ። በፕሪሚየር ሊጉ በነገራችን ላይ የአንድ ሀገር ዜጎች ተጽዕኖ ከፍ ያለ ነው። የትኛው ሀገር ዜግነት ያላቸው ተጫዋቾች በፕሪሚየር ሊጉ የሚበዙ ይመስሏችኋል? መልከታችሁን አድርሱን፣ እኛ እንነግራችኋለን የየትኛው ሀገር ዜጋ በፕሪሚየር ሊጉ በርካታ ቁጥር እንደያዘ። ከዛ ውጭ ፕሪሚየር ሊጉ ከ10 ዓመት በኋላ አንድ ሁነት በዚህ ሳምንት አስተናግዷል። አዳጊውን ቡድን የተመለከተም ለየት ያለ ጥንቅር እናነሳለን። በርካታ ለየት ያሉ የፕሪሚየር ሊግ መረጃዎቻችን ዛሬም እንደተጠበቁ ነው ለእናንተ ይደርሳሉ። በትልልቆቹ ክለቦች ከምናነሳቸው ጉዳዮች ውስጥ አንደኛው የሲቲን ጉዳይ ነው። ምናልባት ከሰሞኑ ጄሚ ካራገር አርሰናል መፍራት ያለበት ሊቨርፑልን ሳይሆን ሲቲንም ሳይሆን ሃላንድን ነው እያለ ነበር። ስለዚህ ሃላንድና ሲቲን ማንሳት ግድ ስለሚለን ሰፋ ያለ ጥንቅር በዚህ ተጫዋች ዙሪያና በሲቲ መረጃ ሰዓት እናነሳለን። ቼልሲ ግብ ጠባቂ የለኝም ማለት አይችልም። ምክንያቱ በጣም አስደናቂ ግብ ጠባቂ ያለው የት እንዳለና ለማን እንደሚጫወት እንነግራቸዋለን። ቼልሲ በዚህ ሳምንት ቢሸነፍም አንድ ትልቅ ቁጥር አስመዝግቧል። የራሱን ቁጥር ነው የደገመው። የቼልሲን ቀጣይ 5 ጨዋታዎች እናነሳለን። ቼልሲያን ትቆዩናላችሁ። በሊቨርፑል የመረጃ ሰዓታችን ያው የወቅቱ አጀንዳ ሊቨርፑል እንደ ቡድንና ሳላህ እንደ ተጫዋች በርካታ ነገሮች እየተነሳባቸው ይገኛል። ስለዚህ በርካታ ያሉ መረጃዎችን አሰናድተን ይዘን መተናል። ታደምጡታላችሁ። አሁን ጥያቄዎች አርሰናል ቤት ምርጡ ማን ነው ወደሚል ደግሞ መጥቷል። የአርሰናል እንደ ቡድን ምርጡ ሆኗል። እንደ ግለሰብ ማን ነው ምርጡ የሚል መወያዮች ቀጥለዋል። አሁን ጋብርኤል ማጋሌሽ መነጋገሪያ ተጫዋች ሆኗል። ስለ አርሰናል ከዋክብት ሲወራ ጋብርኤል ማጋሌሽ ግንባር ቀደም ሆኗል። ዛሬ ስካይ ስፖርት ሰፊ ሽፋን የሰጠው ስለ ጋብርኤል ማጋሌሽ ከሃላንድ ጋር ሁሉ እያነጻጸሩት ነበር። አርሰናል በተከታታይ 7ኛ ድሉ ላይ ይገኛል። ለዋንጫ የሚጠበቀውን ቡድን አርሰናልን ሰፋ ያለ መረጃ እንነግራችኋለን። ለየት ያለ ጥንቅር ለአርሰናል ደጋፊዎች ስለያዝን እስከ ፕሮግራማችን ፍጻሜ ትቆዩና ትከታተሉታላችሁ። የማንቸስተር ዩናይትድ የመረጃ ሰዓታችን ዩናይትድን የሚያሰጋው ጊዜ ከፊቱ እየመጣ ይገኛል። ጨዋታዎች አይደሉም ውድ ቤተሰቦቻችን፣ ጉዳትም አይደለም። ምንድን ነው የሚለው እንነግራችኋለን። ዋይኒ ማርክ ሩኒ በቡድን ዙሪያ ያነሳቸው ነጥቦች አሉ። የቀድሞ የቼልሲ ተጫዋች ጆን ኦቢ ሚካኤል እና ኦውን ሃርግሬቭስም ስለ ዩናይትድ አዲስ ፈራሚዎች የሚሉት ነገር አለ። በማንቸስተር ዩናይትድ ይሄ ግብን ከየትኛው አቅጣጫ የሚያገኝ ቡድን ሆኖ መጥቷል። እናነሳዋለን። ይህንን ጉዳይ በተመለከተ በማንቸስተር ዩናይትድ በኩል ሰፋ ያለ የቡድን ዜና እናነሳለን። ቡድኑ ከ5 ሳምንት በፊት ከበድ ያለ ሽንፈት፣ ከ4 ሳምንት ወዲህ ደግሞ ከበድ ያለ ግዝፈት እየተሰጠው ይገኛል። የእንግሊዙ ክለብ ማንቸስተር ዩናይትድ የእንግሊዝ መነጋገሪያ ሆኖ ቀጥሏል። ተጨማሪ መረጃዎችን ልናነሳኛም ስለወደድን መረጃውን ይዘን መተናል። እንደ ሁልጊዜው ትቆያላችሁ። ላይክ፣ ሰብስክራይብ፣ ሼር ታደረጉናላችሁ። ዛሬም ሀሳብ አስተያየታችሁን ስለምታገሩን ግን ሁልጊዜም አመስጋኞች ነን። መልካም ቆይታ ተመኘን። የሀገር ቤት መረጃ እናንሳ። ምናልባት የኢትዮጵያንን በዓለም ደረጃ ከሚወከሉበትና ከምንታይበት ነገሮች አንደኛው አትሌቲክሱ ነው። የዓለም አትሌቲክስ የ2025 ከስቴዲየም ውጭ በተደረገ ሩጫ ውድድር ዘርፍ የዓመቱ ምርጥ አትሌት እጩዎች ይፋ ተደርገዋል። በወንዶች ኢትዮጵያ አትሌት ዮሚፍ ቀጀልቻ በእጩነት ቀርቧል። አትሌት ዮሚፍ ቀጀልቻ በዓመቱ 5
5 እና 10 ኪሎ ሜትር ውድድሮችን ማሸነፍ ችሏል። እንዲሁም በሴቶች አትሌት ትዕግስት አሰፋ በእጩነት የቀረበች የሀገራችን አትሌት ሆናለች። አትሌት ትዕግስት አሰፋ በ2025 ዓለም አትሌቲክስ ሻምፒዮና በማራቶን የብር ሜዳሊያ አሸናፊ ነበረች። በተጨማሪም አትሌቷ 2025 የለንደን ማራቶን ውድድርም አሸናፊ ነበረች። አትሌት ትዕግስት አሰፋ በለንደን ማራቶን በሴቶች የሪከርድ 2 ሰዓት ከ16 ደቂቃ ከ16 ሰከንድ እንዲሁ ሪከርዱን መስበር ችላ ነበረ። በዝርዝር ውስጥ እንግዲህ በርካታ አትሌቶች ተካቷል። ያው እኛ ትኩረታችን ሀገራችን ላይ ስለሆነ ዮሚፍ ቀጀልቻ በወንዶች፣ ትዕግስት አሰፋ በሴቶች ተወክለዋል። መልካም እድል ብለናል። ማን እንዲያሸንፍ ይችላል ግን ቅድመ ግምታችሁንም ማድረስ ትችላላችሁ። ለአትሌቶቻችን ግን መልካም እድል ብለናል። የአውሮፓ መረጃችንን ከተዘረፈው ስቴዲየም እንጀምር። ከቀናት በፊት ጨዋታው የተደረገው የብራዚል 3ኛ ሊግ የፍጻሜ ጨዋታ በፓንቴ ፔርታና በሎሪ ዲራን መካከል የነበረ ጨዋታ ነው። የፍጻሜ ጨዋታውን ፓንቴ ፓርታ በድምር ውጤት 2-0 አሸንፏል። ከጨዋታው መጠናቀቅ በኋላ ታዲያ የአሸናፊው ቡድን ፓንቴ ፔራት ደጋፊዎች በደስታ ወደ ስቴዲየም ዘለው በመግባት እንግዲህ መበጥበጣቸው ተረጋግጧል። በእርግጥ ደስታ ለመግለጽ ነበር የገቡት። በእንግሊዝም በእርግጥ እንደዚህ አይነት ነገሮች ክስተቶች አይተናል። ሻምፒዮን የሆነ ቡድን አሊያም የተረፈ ቡድን እንደዛ ያደርጋል በመጨረሻ ጨዋታ ላይ። በተጨማሪም ዳኛው በሪፖርታቸው ደጋፊዎች ወደ ስቴዲየም ከገቡ በኋላ ሁለቱም የተጫዋቾች መቀየሪያ ኤሌክትሮኒክስ ቦርድ ተሰርቀዋል አሉ። በነገራችን ላይ ምንም የፖሊስ ምርመራ አላስፈለገም። የደጋፊዎቹ የሰረቁትን የተጫዋቾች መቀየሪያ ኤሌክትሮኒክስ ቦርድ በጎዳና በአደባባይ ይዘውት ሲዞሩ ታይተዋልና መስረቃቸውን በይፋ አረጋግጠዋል። ትንሽ ለየት ያለ ጨዋታ ነበረ። ለዛ ነው ፈገግ ከሚያደርገው መረጃ እንጀምር ብለን። ኤል ክላሲኮ ይቀጥል። ዛሬ ትላንት መነጋገሪያ አጀንዳ ነው ኤል ክላሲኮ። ትላንት ከጨዋታ በፊት ዛሬ ከጨዋታ በኋላ ግን አንድ ጥያቄ እናንሳ። የኤል ክላሲኮ ልዩነት ፈጣሪ ከነበሩት ተጫዋቾች ውስጥ አንደኛው ኬሊያን መባፔ ነበረ። ኬሊያን መባፔ ባርሴሎናን በእርግጥ ሲገጥም በሪያል ማድሪድ መለያ የመጀመሪያው አይደለም። በፓሪስ ሰን ዠርሜንም ገጥሞ ሃትሪክ ሰርቶባቸዋል። ግን ኬሊያን መባፔ ሲያወራ ሰምታችሁ ታውቃላችሁ? ምናልባት እኛ በመረጃችንም ሰዓት ኬሊያን መባፔ እንዲህ ብሏል፣ እንዲያረጋለው፣ እንዲህ ማሸነፍ አለብኝ፣ ጠብቁኝ ምናምን ፉከራዎች ወይም ኢጎ አይነት የሚመስል የተጫዋቾች ጋር ያሉ ወይም በቀላሉ ማነጻጸሪያ ከላሚን ያማል ጋር በተነጻጸረ እንዲህ ሰምታችሁበት ታውቃላችሁ ወይ? ስለ ኬሊያን መባፔ ግን የሆነ ነገር ብትሉን ደስ ይለናል። ውድ ቤተሰቦቻችን ከብቃቱ ጋር ብቻ ሳይሆን በእግር ኳስ ሜዳ ላይም ከእግር ኳስ ሜዳም ውጪ ካለው ህይወቱ ጋር በተያዘ የኢጎ ጉዳይ ሰምታችሁበት ታውቃላችሁ? ያጋሩን። እንመለሳለን። ኬሊያን መባፔ ላይ ቪኒሺየስ ጁኒየር ለሪያል ማድሪድ ደጋፊዎች መልእክት አስተላልፏል። ከኤል ክላሲኮ ድል በኋላ እኔ ለማድሪዳውያን መልእክት አለኝ ይላል። መልእክቱን በካምፕኑ መታችሁ ለደገፋችሁን እጅግ በጣም አመስጋኞች ነን። ኤል ክላሲኮ ለደጋፊዎቻችን ውብ በሆነ መንገድ አጠናቀነዋል ብለዋል። ብዙ ነገሮች ተፈጥሯል፣ ሜዳ ላይ ከሜዳም ውጭ ተፈጥሯል። እኛ ሁሉንም ነገር ባላንስ ለማድረግ ሞክረናል፣ ግን ያው ሁልጊዜ ነገሮች እኛ ባሰብነው መንገድ ላይ ሄዱ ይችላሉ ብሏል። ከጨዋታው በኋላ በተለይም የተፈጠረውን ጸባይ ይዞ ነው እኛ የመጡብንን ነገሮች ሁሉ ተከላክለናል። እኛ ቡድን ውስጥ ወጣትም ይሁን በእድሜ አንጋፋው በዲሲፕሊን ደረጃ የሚታማ አይነት ቡድን አይደለም ብሏል። ሜዳ ላይም የተፈጠረውን ነገር አይታችኋል። ከሜዳም ውጭ እኛ የነበረንን ኃላፊነት ነው የተወጣ ነው። ድሉ ለመጣው በደጋፊዎችም ተጽዕኖ ነውና በሳንቲያጎ ቤርናቦ ተገኝታችሁ የደገፋችሁን ያበረታታችሁን ሁሉ ውጤቱ የናንተ ነው ሃላ ማድሪድ ብሎ በገጹ ላይ አጋርቷል። ትልቁ ጉዳይ ግን ይህ አይደለም። በኤል ክላሲኮ ጨዋታ ቪኒሺየስ ጁኒየር ተቀይሮ በሚወጣበት ሰዓት የሆነ ጸብ እንደተፈጠረ በማለዳው መረጃችን ነግረናችኋል። ዣቢ አሎንሶ እንነጋገርበታለን ብለዋል። አሁን ጨዋታውን በቀጥታ ስርጭት ሲያስተላልፍ የነበረው ዲኤዜድኤን ኤስፒኤን ከቅርብ ርቀት በካሜራ እይታ ስር ያዋለውን ነገር ይፋ አድርጓል። ተጫዋቹ ስሜታዊ ሆኖ ከአሰልጣኙ ጋር ሲነጋገር ከተስተዋለ በኋላም በቀጥታ መልበሻ ክፍል ገባ። በእርግጥ መጨረሻ ላይ ወደ ተጠባባቂ ወንበር ተመልሷል። ተጫዋቹ ተቀይሮ በወጣበት ወቅት ዣቢ አሎንሶን ሁልጊዜ እኔን ነው የምትቀይረው ለምን የሚል ጥያቄ ያቀረበለት ቪኒሺየስ ጁኒየር ቀጥሎም ቡድኑን ለቅቄ እሄዳለሁ፣ መሄድ የተሻለ ሳይሆን አይቀርም የሚል መልእክትም አጋርቷል። ዣቢ አሎንሶ በበኩላቸው ተው ይህንን ነገር አሁን በቂ ነው በሚል እንዳስቆሙት ነው በቅርብ ርቀት ጨዋታውን ካሜራ ሲቀርጽ የነበረው ዲኤዜድኤን ኤስፒኤን ያስነበበው። አሰልጣኝ ዣቢ አሎንሶ ያው በግል እንነጋገራለን ብለዋል። ምን ይፈጠራል በቀጣይ ቀናት በትልቁ የሚጠበቅ ነው። ላሚን ያማል አባት ልጅም ሲፎክሩ ነበር በነገራችን ላይ ከጨዋታው በፊት እና የላሚን ያማል አባት ከጨዋታው በፊት ስለ ድል፣ ስለ አሸናፊነት፣ ሪያል ማድሪድን ድል ስለማድረግ ስለ ልጃቸው ብዙ ነገር ካሉ በኋላ ከሽንፈቱ በኋላ
ደግነቱ ልጄ ገና 18 ዓመቱ ነው። ባርሴሎና ላይ ደግሞ በዚህ ዓመት ድጋሜ እናገኛቸዋለን። ስለዚህ በዚህ ዓመትም ድጋሜ እናገኛቸዋለን። ሲቀጥል ልጅ 18 ዓመቱ ስለሆነ ብዙ ጊዜ ሪያል ማድሪድን በተቃራኒው ይገጥማል። ጥሩነቱ እሱ ነው ብለዋል። ቤሊንግሃም ማውራት ቀላል ነው፣ ሁሌም ሜዳ ላይ በፕራክቲስ ማሳየት ያስፈልጋል ብለዋል። እነ ራውል አሴንሲዮን ጨምሮ የቀድሞ ሌጀንዶች ብዙዎች ከዚህ ጋር በተያዘ በተለይም ይሄ ከማውራት ጋር በተያዘ በርካታ ምስሎችን ሲያጋሩ ነበረ። ራውል አሴንሲዮ እንደውም የማውራትን ምልክት አሳይቶ አንድ ምስልም ለጥፎ ነበረ በማህበራዊ ትስስር ገጹ ላይ። ላሚን ያማልና ቲቦት ኮርቷ መካከል ጸብ ተፈጥሮ ነበር። እንደውም ቲቦት ኮርቷ አንድ ቀልድ ቀልዶበታል። ከሴት ጋር በተያዘም ቀልድ ቀልዷል። ያው ላሚን ያማል ከሴት ጋር በተያዘ እየታማ ነው። ቪኒሺየስ ጁኒየር እና ላሚን ያማል በነገራችን ላይ ለየት የሚያደርገው ነገር ከጨዋታው በፊት ፍቅር በፍቅር ነበሩ። ጨዋታው ሲጠናቀቅ ቅልጥ ያለ ጸብ ውስጥ እንደነበሩ ይታወቃል። የጨዋታው ልዩነት ፈጣሪ ጁድ ቤሊንግሃም ምናልባት ከጉዳት ከመጣ በኋላ በጣም ምርጡን ቤሊንግሃም ያየንበት ምሽት ነበረ ማለት ይቻላል። ወደ 89 ደቂቃ አካባቢ ተጫውቷል። 3 ኢላማውን የጠበቀ ሙከራ፣ 1 ጎል፣ 1 አሲስት፣ በጨዋታው ላይ 5 ኳሶችን መልሶ ነጥቋል። 19 ኳሶችን በስኬት ሶስተኛ የሜዳ ክፍል ላይ ያቀብሏል። የአሲስቱ ጥራት ደግሞ ምንም ጥያቄ በሌለው መንገድ አስደናቂ ነበር። ሌላ ሊነገርለት የሚገባ ተጫዋችም በሪያል ማድሪድ ቤት እንደ ጁድ ቤሊንግሃም ካለ ልትነግሩን ትችላላችሁ። የኬሊያን መባፔ እንመለስበታለን፣ ግን ጁድ ቤሊንግሃምን እንዴት አገኛችሁ? ታጋሩን። ዲያን ሁይሰን ከጨዋታው መጠናቀቅ በኋላ ያውም ሪያል ማድሪድ ድል አድርጎ ወደ መልበሻ ክፍል ጸቡም እየበረደ በነበረ ሰዓት እሱ ደጋፊዎችን እያነሳሳ ነበረ። ሳንቲያጎ ቤርናቢዮ ቅልጥ ባለ ደስታ ውስጥ ሆኖ ራሱ እንደገና ደጋፊዎች ድምፃቸውን ከፍ እንዲያደርጉ ሲያነሳሳ ነበር። 90 ደቂቃ ተጫውቷል። 86 በመቶ ኳስ የማቀበል ስኬት፣ 100% ሙከሮቹ ኢላማውን የጠበቁ ተከላካይ፣ 37 ኳስ የነካ፣ አንድ ኳስ የባርሴሎና ሳጥን ውስጥ ነክቷል። 6 ኳሶች ሶስተኛ የሜዳ ክፍል ላይ ያቀብሏል። ከሁለት ታክል አንዱን አሸንፏል። አንድ ኳስ ከመስመር ላይ አጽድቷል። አንድ ብሎክ አድርጓል። 2 ክሊራንስ ነበረው እንዳጠቃላይ ከግብ ክልሉ አካባቢ። 3 ኳስ መልሶ ነጥቋል። ከ3 የመሬት ላይ ግንኙነት 2 አሸንፏል። ወደ 7.4 አካባቢ ሬቲንግ በጨዋታው የሚያገኘ በጣም አስደናቂ ተጫዋች ነበረ። እንዳጠቃላይ ትክክለኛ ፈራሚ ያገኙ ይመስላል በመከላከሉ ስፍራ ላይ። ፌድ ቫልቬርዴ ሌላ በጣም ሊመሰገን የሚገባ ተጫዋች ነው በሪያል ማድሪድ። በነገራችን ላይ በጋስትሮኢንተራይተስ ህመም እየተሰቃየ ነው በጨዋታውን ያደረገው። በነገራችን ላይ በሕክምና እርዳታ የተጫወተ ተጫዋች ነው ፌድ ቫልቬርዴ። ኤል ክላሲኮ ላይ ተገኝቶ ነበረ። በጣም አስደናቂው ተጫዋች ነበረ። የኬሊያን መባፔን መግቢያችን ላይ ያነሳን የኢጎ ጉዳይ ሰምታችሁበት ታውቃላችሁ ወይ? እኔ እንዲያረጋለው እኔ እንደዚህ ነኝ እኔ ምናምን የሚል ነገር ሰምታችሁበት ታውቃላችሁ ወይ? ምናልባት በየትኛው ሚዲያ በእኛ ሚዲያ ላይ በየትኛው ሚዲያ ኬሊያን መባፔ እንደዚህ ብሏል እንዲህ ካላረኩኝ ብሏል ወይም የእግር ኳስ ህይወት ውጭ ያሉ ነገሮችን ሰምታችሁ ታውቃላችሁ ወይ ብለን ነበር። ቁጥሮች እንንገራችሁ። ኬሊያን መባፔ በ21ኛው ክፍለ ዘመን እንግዲህ 3ኛው ተጫዋች ሆኗል በርካታ የግብ አስተዋጽኦ ያለው በባርሴሎና ላይ 12 ግብ አስቆጥሮባቸዋል። ከሪም ቤንዜማ 16 ግብ ባርሴሎና ላይ ያለው ያው ከፍተኛው ግብ አስቆጣሪ ባርሴሎና ላይ በ20 ግቦች ክርስቲያኖ ሮናልዶ ነው። ምናልባት ወደ 8 ያክል ግቦች ይቀሩታል። ኤል ክላሲኮ ገና የተረጋገጠ አንድ ጨዋታ አለ በዚህ ዓመት። የኮፓ ዴል ሬና ስፔን ሱፐር ካፕ የፍጻሜ ጨዋታ ወይ በጥሎ ማለፍ ከተገናኙም ሌላ ጨዋታ ሊኖር ይችላል። 12 ደርሷል። አሁን 3ኛው ተጫዋች ሆኗል ኬሊያን መባፔ። ግብን ካነሳን ግን ያው ሜሲ ነው በነገራችን ላይ በኤል ክላሲኮ ጨዋታ ከፍተኛ ግብ አስቆጣሪ ወደ 26 ግቦች አሉት። ክርስቲያኖ ሮናልዶ 18 አለው። አልፍሬዶ ዴ ስቲፋኖ 18፣ ከሪም ቤንዜማ 16፣ ራውል 15 አለው። ስለዚህ አንድም ተጫዋች የለም አሁን እየተጫወተ ያለ በኤል ክላሲኮ ሊጫወት የሚችል በኤል ክላሲኮ የለም ከኬሊያን መባፔ ውጪ በግብ ማስቆጠር ደረጃ። ስለዚህ ኬሊያን መባፔ 12 ግብ ደርሷልና ከመሪው ሊዮኔል አንድሬስ ሜሲ አንጻር ወደ 14 ግቦች ይቀሩታል። ገና ረጅም ዓመት በላሊጋ ይጫወታል ተብሎ ይታሰባልና በትልቁ ይጠበቃል። ምናልባት ግን ሜሲን ካነሳን በጨዋታው ላይ ፔድሪ የመጀመሪያውን ቢጫ ካርድ ያየው ቪኒሺየስ ጁኒየርን መለያውን ጎትቶ በቃ በግድ ነው ያስቆመው። ሁላ መለያውን ራሱ ይዞ ሊቆምለት አልቻለም ነበር። በጣም ፈጣን ሩጫ ላይ ስለነበረ በግድ ነው በቃ ያስቆመው መለያውን ጎትቶና ምናልባት እቺን ቅጽበት ሊዮኔል አንድሬስ ሜሲ ላይ ከዚህ በፊት ደግሞ ሉካ ሞድሪች ነበረ በፍጹም ሊያመልጠው ስላልፈለገ በደንብ ነው ጎትቶ ያስቀረው። ዛሬ በማህበራዊ ትስስር ገጽ ላይ በጣም ሲዘዋወሩ ከነበሩ ምስሎች ውስጥ ሁለቱ ይጠቀሳሉ። ምናልባት ኤል ክላሲኮ ላይ ከዳኝነት ውሳኔ ጋር በተያዘ ግን ይሄ የተለየ ነገር ከተመለከታችሁ ንገሩን። የቀድሞ አልቢትር ማቲዩስ ላውዝ ከጨዋታው ጋር በተያዘ ምናልባት ዳኒ ካርቫሃል
ሮናልድ አራሆ ጋር የነበራቸው ንክኪ ፍጹም ቅጣት ምት ያሰጠ ነበረ። የካርቫሃል ንክኪ አራሆን ለየሰራው ጥፋት ማለት ነው ፍጹም ቅጣት ምት ያሰጥ ነበረ። ግን ኤል ክላሲኮ ላይ ስለሆነ ብቻ ያልተሰጠ ፍጹም ቅጣት ምት ብሏል። እንደ አጠቃላይ ዳኝነቱ ላይ እሳቸው ሲናገሩ የቀድሞ ዳኛ ይሄ የተወሰኑ ነገሮች ኤል ክላሲኮ ስለሆነ ብቻ ታልፈዋል። ምናልባት አንዳንድ ጨዋታዎች ላይ ቢሆኑ ኖሮ ግን ቢጫ የሚያስመዝዙ ቀይ የሚያስመዙ ወይም ፍጹም ቅጣት ምት የሚያሰጡ ነበሩ። ግን ኤል ክላሲኮ ስለሆነ ብቻ ታልፈዋል እያሉ ነው። እናንተ የተለየ ያያችሁት ካለ አድርሱን። የጀርመን ቡንደስሊጋ በባየር ሙኒክ እና በሃሪኬን ዘዋሪነት ቀጥሏል። ባየር ሙኒክ ተሸንፎ አያውቅም። ሃሪኬን በእርግጥ በዚህ ሳምንት ግብ ያላስቆጠረበት ጨዋታ ነው። ከ10 ጨዋታ አካባቢ በኋላ በ12 ግቦች ይመረዋል። ግን ሁለተኛው ሰው እናንሳ። የአይንትራክ ፍራንክፈርቱ ተጫዋች ምናልባትም አይንትራክ ፍራንክፈርት ከዋክብቶቹን ካጣ በኋላ አዲስ ኮከብ አግኝቷል። ጆናታን 6 ግቦች ላይ ደርሷል። ከሃሪኬን ቀጥሎ ሁለተኛው ነው። ዲያዝ 5 አለው። ክርስቶፎር ባምጉርትነር 5 እንዲሁም ፌንሲ ካስሊን 5 አላቸው። የአይንትራክ ፍራንክፈርቱ አጥቂ ጆናታን በጣም አስደናቂ ጊዜን እያሳለፈ ይገኛል። ምናልባት ሌላ ከአይንትራክ ፍራንክፈርት ለአውሮፓ ክለቦች የሚቀርብ ምርጡ ተጫዋች እየተባለም ይገኛል። ጀርመን ላይ ስላለን ጀርመናዊን ቶማስ ሙለርን እናንሳ። በአሜሪካ ሜጀር ሊግ ሶከር የጥሎ ማለፍ ጨዋታዎች እየተካሄዱ እንደሆነ ይታወቃል። አንደኛው ትላንትና ቫንኮቨር ከዳላስ ያደረጉትን ጨዋታ ቫንኮቨር 3-0 አሸንፏል። በዚህ ጨዋታ ላይ ለቫንኮቨር ሲጫወት የነበረው ቶማስ ሙለር በፍጹም ቅጣት ምትም ቢሆን ግብ አስቆጥሯል። እነ ሮይስ ግብ አስቆጥሯል። ካባራ ሌላ ሶስተኛውን ግብ ያስቆጠረው ተጫዋች ነው። ቶማስ ሙለር በአሜሪካ ሜጀር ሊግ ሶከር በጣም አስደናቂ ጊዜን እያሳለፈ ነው። 8ኛ ጨዋታው ላይ ደርሷል። 8 ግቦችን አስቆጥሯል። ድንቅ ጊዜን እያሳለፈ ነው ማለት ይቻላል። ጣሊያን ደረስን። ቲያጎ ሞታን በማሰናበት ኢጎር ቲዶርን ሾመው ነበረ። ዩቬንቱሶች ከ2009 በኋላ 8 ተከታታይ ጨዋታ ያለ ድል ተጉዟል። 8 ጨዋታ 5 አቻ 3 ሽንፈት ያለ ጎል ነው። 3ቱ ተከታታይ ሽንፈት ግብ እንኳን ያላስቆጠሩበትም እና የኢጎር ቶዶር ቆይታ አሁን በዩቬንቱስ ቤት ጥያቄ ምልክት ውስጥ ወድቋል። ቲያጎ ሞታን ሲያሰናብቱ ካስታወሳችሁ እንደዚህ አይነት ስህተት በታሪክ ሰርተን አናቅም ብለው ነበረ ዩቬንቱሶች። እሱን መሾም አልነበረብንም በሚል ማለት ነው። እንግዲህ የቲያጎ ስንብት ቡድኑን ወደ ሌላ ነገርም አልቀየረውም። የመጡትም ኢጎር ቶዶር በዩቬንቱስ ቤት ባለፉት 8 ጨዋታ ጥሩ ውጤት የላቸውም። መግቢያችን ላይ አንድ ጥያቄ ጠይቀናችሁ ነበር። ለመሆኑ የፕሪሚየር ሊግ ድምቀት የሆኑት የምን ሀገር ዜግነት ያላቸው ተጫዋቾች ናቸው? በቁጥር የትኞቹ በርከት ያሉ ናቸው እንደማለታችን ነበር። በርካቶች ተሳትፋችሁበታል ብለን እናስባለን። በነገራችን ላይ ፈረንሳይ 40 ተጫዋቾችን በፕሪሚየር ሊግ ታሳትፋለች በዘንድሮ የውድድር ዓመት። ይህ ትልቁ ቁጥር ነው። ቀጥሎ ኔዘርላንድ 36፣ ብራዚል 31፣ ስፔን 21 አራተኛ ናት በርካታ ተጫዋቾችን በእንግሊዝ በማበርከት። ጀርመን 15 ተጫዋቾች አሏት። አርጀንቲና 14፣ ፖርቱጋል ተመሳሳይ 14፣ ቤልጅየም 12፣ ኢታሊ፣ ስኮትላንድ፣ ስዊድን እና ዌልስ 11 አላቸው። ስለዚህ ፕሪሚየር ሊጉ ላይ በርከት ያሉ ፈረንሳውያን ይገኛሉ እንደማለት ነው። ፈረንሳዮች በፕሪሚየር ሊግ ተወደዋል እንደማለት ነው። ምናልባት እናንተ ክለብ ውስጥ የሚጫወት ምርጥ ፈረንሳዊ ካለ በምትደግፉት ክለብ ማለት ነው ልታጋሩን ትችላላችሁ። ባለፉት 10 ዓመታት ውስጥ ለመጀመሪያ ጊዜ የተፈጸመው አንድ ነገር በዚህ ሳምንት ቼልሲ፣ ሊቨርፑል እና ሲቲ በተመሳሳይ ሳምንት በፕሪሚየር ሊግ ተሸንፈዋል። 2015-16 ነበር ሶስቱም በአንድ ሳምንት የተሸነፉት። በወቅቱ ቼልሲ በበርንማውዝ 1-0፣ ሊቨርፑል በኒካስል 2-0፣ ማንቸስተር ሲቲ በስቶክ ሲቲ 2-0 በሆነ ውጤት ሽንፈት ገጥሟቸው ነበር። ግን በአሁኑ ከሲቲ ውጪ ቢያንስ ቼልሲ እና እነዚሁ ሊቨርፑል በተጋጣሚዎቻቸው ቢሸነፉም በአሁኑ ግን ግብ አስቆጥሯል። ከ10 ዓመት በኋላ ግጥምጥሞሹ ተፈጽሟል። ቼልሲ በሰንደርላንድ 2-1፣ ሊቨርፑል በብሬንትፎርድ 3-2፣ ሲቲ በአስቶን ቪላ 1-0 ተሸንፈው ነው ከ10 ዓመት በኋላ የተመለከት ነው። ምናልባት አንዱ አሸናፊ ቡድን ሰንደርላንድ ስለነበረ ሰንደርላንድ እናንሳ። ሰንደርላንድ አሁን በፕሪሚየር ሊጉ በጣም አስገራሚ ቡድን ሆኗል። ሰንደርላንድ አምና በሻምፒዮንሺፑ 4ኛ ሆኖ በጥሎ ማለፍ ነበር ወደ ፕሪሚየር ሊግ ያደገው። አሁን በፕሪሚየር ሊጉ ከ9 ጨዋታ በኋላ 4ኛ ደረጃ ላይ ተቀምጧል 17 ነጥቦችን ይዞ። ይህ ቡድን ካስታወሳችሁ ከ15 በላይ ተጫዋቾችን ገዝቷል። እንደውም ሪጌሊ ቢርስ የቡድኑ አሰልጣኝ የሆነ ቦታማ የሚተዋወቁ ነው የሚመስለው ተጫዋቾች ብለው እሳቸው ራሱ ተደንቀውባቸዋል። በዚህ ሳምንት ኦልድ ትራፎርድ ላይ ዩናይትድ ከብራይተን ለተመልካች አዝናኝ፣ ለዩናይትድ ደጋፊዎች ደግሞ ሌላ ፍጹም አዝናኝ እና ምርጥ ሳምንት እንዲሆን ያደረገ ውጤት ተመዝግቧል።
በጨዋታው ላይ ጄምስ ሚልነር አሲስት አድርጎ ነበረ። ምናልባት ብራይተንን በደንብ ወደ ጨዋታው ልትመልስ የምትችል ግብ ካስቶሎስ አስቆጥሮ ነበረ። በመጨረሻው ወደ 91ኛው ደቂቃ አካባቢ 3-2 አድርጓቸው ነበር ብራያን ቤሞ ግብ እስኪያስቆጥር። በፕሪሚየር ሊግ አዲስ ታሪክ ናት እቺ ግብ ውድ ቤተሰቦቻችን። እቺም ታሪክ የተፈጸመችው አሲስት አድራጊው ጄምስ ሚልነር እግር ኳስን ሲጫወት ካስቶላስ አልተወለደም ጭራሹ ነው። ይሄም አንድ ተጫዋች በፕሪሚየር ሊግ እየተጫወተ ወይም በፕሪሚየር ሊግ የመጀመሪያ ጨዋታውን ሲያደርግ ላልተወለደ ተጫዋች አሲስት ሲያደርግ በፕሪሚየር ሊግ ታሪክ ይህ ለመጀመሪያ ጊዜ ነበረ። ጀደን ሳንቾ ብዙ ጊዜ እንደ ነፃነት ታጋይ ያዩታል የዩናይትድ ደጋፊዎች። ምክንያታቸው ግልጽ ነው። አንድ ተጫዋች ከዩናይትድ በወጣ ቁጥር ነፃነት ፍሪደም እያለ በማህበራዊ ትስስር ገጹ ላይ የተጫዋቾቹን ምስል እያያያዘ ይገልጻል። በርከት ያሉ ተጫዋቾች ከዩናይትድ ሲለቁ ይሄ እናድርገዋል። እነ አንቶኒን እነ ራሽፈርድ ከዩናይትድ ሲወጡ ራሱም ሲወጣ ጭምር ይሄ ከነፃነት ጋር አያይዞ ማህበራዊ ትስስር ገጹ ላይ ለጥፍ ነበርና አሁን ይህን ተጫዋች እንደ ዩናይትድ ደጋፊ የሚጠላ አለ ተብሎ አይታሰብም። ምክንያታቸው በተጫዋቹ ብቃት ብቻ አይደለም፣ ከወጣ በኋላ ስለ ዩናይትድ በሚሰጠው ሀሳብ ነው። ያው ማርከስ ራሽፎርድ እንኳን በዚህ ሳምንት ለዩናይትድ ያለውን ነገር በድብቅ ካሜራም ቢሆን ተይዞበታል። ጨዋታ ሲከታተል ነበር፣ ወደ ኤል ክላሲኮ እየሄደ የዩናይትድን ጨዋታ እያየ ነበረ። ጀደን ሳንቾ በዚህ ሳምንት ከሲቲ ጋር በነበረው ጨዋታ አስቶን ቪላ 24ኛው ደቂቃ ላይ ተቀይሮ ገባ፣ 79ኛው ደቂቃ ላይ ተቀይሮ ወጣና ብዙዎች አሁን እየተሳለቁበት ይገኛሉ በማህበራዊ ትስስር ገጻቸው ላይ። ቶትንሃም በዚህ ሳምንት አስደናቂ ድል አስመዝግቧል። ፔድሮ ፓሮ ከ2023 በኋላ ለቶትንሃም ያደረገው የአሲስት መጠን 17 ደርሷል። የሚበለጠው በአንድ ተጫዋች ብቻ ነው፣ በትሬንት አሌክሳንደር አርኖልድ ነው። ባለፉት ወደ 3 ዓመታት አካባቢ ምናልባት አንድ አሲስት የበላይ ያደርገዋል። የቶትንሃም ግን ለየት የሚያደርገው ነገር በዚህ ሳምንት ሚኪ ቫንደቪን ከኤቨርተን ጋር በነበረው ጨዋታ ላይ 3-0 ቡድን ሲያሸንፍ 2 የማዕዘን ምቶችን በግንባሩ ገይቶ አስቆጥሯል። ይህም በዚህ ውድድር ዘመን ከአንድ ጎል በላይም ከማዕዘን ምት በተሻማ ኳስ ያስቆጠረ የመጀመሪያው ተጫዋች መሆን የቻለ ሲሆን በአንጻሩ ከዚህ ሳምንት ምሽት ድረስ ቶፊዎቹ በዚህ ዘዴ አንድም ጎል ያልተቆጠረበት ብቸኛው ቡድን ነበር። ግን ትላንትና አንድ ተጫዋች ነው 2 ከማዕዘን ምት የመጣ ኳስ በጭንቅላቱ ገይቶ ያስቆጠረው። እነኚህ 2 ግቦች ኤቨርተኖችን ያበሳጨ ነበረ። እኛም ከዚህ በኋላ ልክ እንደ ትልልቅ ክለቦች በቆመ ኳስ ግብ እናስቆጠራለን ብለው እስኪማረሩ ድረስ ነው 2 የቆመ ኳስ ተቆጠረባቸው። በእርግጥ 3ቱን ኳስ የተቆጠረው በጭንቅላት ተገይቶ ነው። ለየት ያለ ክስተት ነበረ። ምናልባት በማለዳው መረጃችን ላይ አንስተነዋል። በእርግጥ የቆመ ኳስ የተመሰገነበት ሳምንት ነበረ። ያው በቶማስ ፍራንክ ቀጣይ ጨዋታቸው ቼልሲን በሜዳቸው፣ ዩናይትድን በሜዳቸው፣ አርሰናልን ለንደን ስቴዲየም ላይ ሄደው ይገጥማሉ። በአርሰናልና በቶትናም መካከል የሚደረገው ጨዋታ በየትኛውም መድረክ ላይ ቢገናኙ የለንደን ደርቢ ትልቁ ነው። ይሄኛው ጨዋታ ምናልባት በዋንጫ ፉክክር በክብር ደረጃ ከቼልሲ ጋር ሊፎካከሩ ይችላሉ፣ ግን የቶትናምን ያክል ደርቢ የለበትም። አርሰናል ትልቁ ደርቢ ነው በለንደን ውስጥ የሚደረግ። ስለዚህ አርሰናልና የቶትናም ጨዋታ በጉጉት ይጠበቃል። እንግዲህ እንዳልኳችሁ ከ3ቱ ጨዋታ የቶትናም ከቼልሲ ከዩናይትድ ከአርሰናል ነው። አርሰናልን ያነሳንበት ምክንያት ያው ቶማስ ፍራንክ ምስጋና ለቆመ ኳስ ይግባና አርሰናል ዋንጫ ሊበላ ነው እያሉ እንደሆነ ይታወቃልና የእሳቸው ቡድን በዚህ ሳምንት 2 የቆመ ኳስ አስቆጥሯል። በቆመ ኳስ ስፔሻል የሆነውን አርሰናልን ሲገጥሙ ያለት ምናልባት ሊለይለት ይችላል። ይህ ጉዳይ ያለትስ ምን ይላሉ የሚለው በትልቁ ይጠበቃል። ሲቲ ቤት እንሂድ። ጄሚ ካራገር ለአርሰናል ስጋት አሁን ሊቨርፑል ሳይሆን ኤርሊንግ ብሮት ሃላንድ ነው ብሏል። ሲቲ እንኳን አላለም፣ ሃላንድ ነው ያለው። ይህንን ቁጥራዊ መረጃዎችን ለማጣራት ሞክረናል። የጄሚ ካራገርን ሀሳብ ምናልባት ካጠናከረው ሲቲ በዚህ ዓመት 16 ነጥብ አለው። 17 ግብ ተቃራኒ መረብ ላይ ያስቆጥሯል። 7 ተቆጥሮበታል። 10 ንጹህ ግብ አለው። በደረጃ ሰንጠረዡ 5ኛ ደረጃ ነው የሚገኘው። ሲቲ ያስቆጠራቸው 17 የፕሪሚየር ሊግ ግቦች ውስጥ ሃላንድ 11ዱን አስቆጥሮታል። በነገራችን ላይ እሱ ብቻ አይደለም፣ አንዱን አሲስት አድርጓል። ስለዚህ ሲቲ ካስቆጠራቸው 17 የፕሪሚየር ሊግ ግቦች 12ቱ የሃላንድ ናቸው። 11ዱን አስቆጥሮ 1 አሲስት። የሃላንድ ጥገኛ ነው ማለት ማጋነን ላይሆን ይችላል። በዚህ ቁጥር ስሌት ከተመለከት ነው። ያ ማለት ከሃላንድ ውጪ ሲቲ ያለው 5 ግብ ነው ማለት ነው። ውድ ቤተሰቦቻችን እነኚህ 5 ግቦች ደግሞ ምናልባት አሁን በተቀመጠበት ደረጃ ላይ ሲቲ እንዲገኝ ያደርጉታል ተብሎ አይታሰብም። በአውሮፓ ሻምፒዮንስ ሊግ እንኳን ዘንድሮ ብናይ ሲቲ 3 ጨዋታ ተጫውቷል። ሃላንድ 4 ግብ አለው። የሲቲም ከፍተኛ ግብ አስቆጣሪ ነው። ምናልባት ጄሚ ካራገር ያለው ነገር ልክ ነው ወይ? ሲቲ ቀስ በቀስ የሃላንድ ጥገኛ እየሆነ ነው ወይ?
ጋርዲዮላ ቡድኑ በሳቸው ነበረ የሚመራው፣ ፊት አውራሪው ዘዋሪው እሳቸው ነበሩ። አሁን ወደ ሃላንድ ሄዷል ወይ? ሃላንድ ቪላ ላይ አላስቆጠረም፣ ሲቲ ተሸንፏል። ምናልባት የሲቲና የሃላንድን ነገር የሲቲ የራሳችሁ የክለባችሁን በተመለከተ ምልከታችሁን ብታጋሩን ደስ ይለናል። የሲቲ ችግር ሃላንድ የሌለ ቀን ነው ማለት እንችላለን ወይ? ሐሳባችሁን አጋሩን። ቼልሲ በግብ ጠባቂ ይታማ ነበር። በእርግጥ ዘንድሮ ብዙ ድምፆችን እየሰማን አይደለም ከዚህ ጋር በተያዘ ይልቁንም ቼልሲ እንደ ቡድን እየተወቀሰ ነው። ግን የማይካደው ሐቅ በፕሪሚየር ሊጉ በርካታ ግብ ያለው ቡድን ቼልሲ ቢሆንም በርካታም ግብ ተቆጥሮበታል። በነገራችን ላይ 11 ግብ ተቆጥሮበታል ቼልሲ በዚህ ውድድር ዓመት። ምናልባት አንድ ግብ ጠባቂ ብቻ ተነስቶ ሊጠለጠል ይገባል አይገባ የሚለው ለቼልሲ ደጋፊዎች እንቶ፣ ግን ሚክ ፓይንደርስ የተባለ በጣም አስደናቂ ግብ ጠባቂ በስትራስቡርግ አለ። በውሰት ነው የሰጡት። በነገራችን ላይ በዚህ ሳምንት አንድ ፍጹም ቅጣት ምት አድኗል። ከሊዮን ጋር በነበረ ጨዋታ 2 ያለቀላቸው ኳሶችን አድኗል። በጨዋታ እንቅስቃሴ በጨዋታው ላይ አንድ ግብ መሆን የሚችል ንጹህ ኳስ አድኗል። 80% ረጃጅም ኳሶቹ ስኬታማ ነበሩ። 11 ኳሶችን ከግብ ክልሉ አካባቢ ወጥቶ አርቋል። 2 ኳሶችን ከሳጥን ውስጥ ነው ተመቶበት ያዳ ነው። ቼልሲ የግብ ጠባቂ ምናልባት እጥረት አለበት ማለት የማይቻልበት ሰዓት ላይ እንደደረሰ እነኚህ በውሰት ያሉ ግብ ጠባቂዎች ራሱ ማሳያ ናቸው። በእርግጥ ሳንቼዝ በዚህ ዓመት የሚታማ ነው ወይ ከተቆጠሩት 11 ግቦች አንጻር እሱን የሚያሳሙ ወይንስ የቼልሲን የመከላከል ክፍል ላይ ጥያቄ ምልክት እንዲነሳ የሚያደርጉ ነው? የቼልሲ ደጋፊዎች እናንተን መልከታ ማድረስ ትችላላችሁ። ቼልሲ 29 ክሮሶችን ሰንደርላንድ ላይ ያደርጓል። ይሄ በፕሪሚየር ሊግ በጣም ትልቁ ነው። በነገራችን ላይ ክሪስታል ፓላስ ላይ 29 ነበራቸው ከዚህ በፊት፣ አሁን 29 ደርሷል። ፎረስት ላይ 9፣ ሊቨርፑል ላይ 20፣ ብራይተን ላይ 14፣ ዩናይትድ ላይ 15፣ ብሬንትፎርድ ላይ 17፣ ፉልሃም ላይ 13፣ ዌስትሃም ላይ 15። በመጀመሪያ ጨዋታ ፓላስ ላይ 29 ነበረ። ያው የዚህን ዓመት ሪካርድ መልሰው ተጋርተውታል። ግን ለየት የሚያደርገው ነገር 29 ክሮስ ባደረጉበት የፓላስ ጨዋታ ነጥብን የተጋሩት ካስታወሳችሁ ከሰንደርላንድ ጋር 29 ክሮስ ባደረጉበት ጨዋታ ጭራሽ ቡድኑ ተሸንፎ ነው የወጣው። ምናልባት እነኚህ ክሮስ የሚደረጉ ኳሶችን ሳጥን ውስጥ የመጨረስ አጥቂ ጉዳይ እነ ማርክ ጉዌና እነ ዦ ፔድሮ ላይ ጥያቄ የሚያስነሳ ይሆናል። የቼልሲ 9 ቁጥር ጉዳይም ከሰሞኑ እንደ አዲስ መነጋገሪያ እንደሆነ ይታወቃል። በእርግጥ አሁን የቼልሲ ሌጀንዶች እንደ መከራከሪያ ያነሱት ነገር በጣም ወጣት ቡድን መሆኑ ልምድ ማጣት እያየንበት ነው። አንዱ ችግር የቀድሞ ክለባችን እሱ ነው እያሉ እንደሆነ ይታወቃል። ቼልሲ ቀጣይ 5 ጨዋታዎችን ደግሞ ካየን ወልቭስ፣ ቶትንሃም እና ካራባ ግን ከሜዳ ውጭ ነው የሚገጥመው። ውድ ቤተሰቦቻችን ከዛ በኋላ ወልቭስን በሜዳው በፕሪሚየር ሊግ ያስተናግዳል። ከዛ በኋላ በርሊን ከሜዳ ውጭ ሄዶ ያስተናግዳል። ያ ማለት ቀጣይ የቼልሲ የሻምፒዮንስ ሊግም የአውሮፓ የካራባው ካፕም እንደዚሁ ደግሞ የፕሪሚየር ሊግም ጨዋታ ቀጣይ 5 ውስጥ አንድ ጨዋታ ብቻ ነው በስታንፎርድ ብሪጅ የሚያደርገው። ምናልባት ለቼልሲ ፈተና የሆኑ ሳምንታት ከፊቱ እየመጡ እንደሆነ ማሳያ ተደርጎ ሊወሰድ ይችላል። እንደ አጠቃላይ ግን ለቼልሲ ወቅታዊ ሁኔታ ወይም ይሄ የወጥነት ችግር ምናልባት ቼልሲ አሁን አሳሳቢ ደረጃ ነው ለማለት ይቸግራል። በፕሪሚየር ሊጉ ካለበት ደረጃ ሰንጠረዥ አንጻር ከመሪዎቹ ብዙም አይርቅም። ምናልባት 9ኛ መሆኑ ሊታይ ይችላል። በትልቁ ግን 14 ነጥብ ያለው ሁለተኛ ካለው በርንማውዝ የ4 ነጥብ ልዩነት ነው ልዩነታቸው። ፕሪሚየር ሊጉ ገና ስለሆነ ግን የወጥነት ጥያቄ በትልቁ ይነሳል። መፍትሄው ምንድን ነው ትላላችሁ? ቼልሲውያን ያድርሱን። ሳላ ምናልባት ዘንድሮ ከተተቸባቸው ነገሮች ውስጥ አንደኛው ቡድኑ ላይ የግብ አስተዋጽኦ ቀንሷል የሚል ነው። አምና ግን ሳላ እንዴት ነበረ የሚለውን እናንሳ። አምና ሊቨርፑል የፕሪሚየር ሊጉ ሻምፒዮን ነበሩ። በ84 ነጥቦች የፕሪሚየር ሊግ ሻምፒዮን ነበሩ። ከአርሰናል በ10 ነጥብ ርቀው እንደማለት ነው። ታዲያ የአምናው ሳላ አርሰናል ላይ 1 ግብ ነበረው፣ ሲቲ ላይ 2 ግብ 2 አሲስት፣ ቼልሲ ላይ 1 ግብ 1 አሲስት፣ ኒውካስል ላይ 2 ግብ 2 አሲስት፣ አስቶን ቪላ ላይ 2 ጎል 2 አሲስት። አምና ብቸኛው ምንም የግብ አስተዋጽኦ ያላበረከተው ኖቲንግሃም ፎረስት ላይ ነበር። ከዛ ብራይተን ላይ 1 ጎል፣ በርንማውዝ ላይ 2 ጎል 1 አሲስት፣ ብሬንትፎርድ ላይ 1 ጎል፣ ፉልሃም ላይ አሲስት ነበረው፣ ክሪስታል ፓላስ ላይ 1 ጎል፣ ኤቨርተን ላይ 1 ጎል 1 አሲስት፣ ዌስትሃም ላይ 2 ጎል 3 አሲስት፣ ዩናይትድ ላይ 2 ጎል 2 አሲስት፣ ወልቭስ ላይ 2 ጎል ነበረው አምና። እንዲሁም ስፐርስ ላይ 4 ግብና 3 አሲስት ነበረው። የወረዱት ክለቦች አምና ሌስተር ላይ 1 ጎል፣ ኤፕስዊች ላይ 2 ጎል እና 1 አሲስት፣ ሳውዝሃምፕተን ላይ 4 ጎል ነበረው። ስለዚህ አምና ሁለተኛ ሆኖ ከጨረሰው አርሰናል እስከ ወረዱት ክለቦች ኖቲንግሃም ፎረስት ሲቀር ሁሉም ላይ ወይ ግብ አስቆጥሯል ወይ አሲስት አድርጓል።
ግብ ያላስቆጠረበት ቡድን ራሱ ውድ ቤተሰቦቻችን አምና ፉልሃም ላይ ብቻ ነው በግብ አስተዋጽኦ ግን አሲስት ነበረው። ሳላ ዘንድሮ ምናልባት በአቋም ደረጃ የዕድሜ መግፋት ነው ወይንስ የሊቨርፑል ሲስተም ነው ችግሩ? እናንተን አድርሱን። አንዲ ሮበርትሰን በዚህ ሳምንት ተቀይሮ በመግባት ለሊቨርፑል በሁሉም ውድድሮች 350ኛ ጨዋታውን አድርጓል። ሌላ ጥያቄ ስለተነሳ ነው ከሊቨርፑል ደጋፊዎች ይህንን ያመጣንበት። አንዲ ሮበርትሰን በቋሚነት መጫወት አይችልም ወይ በቦታው ላይ? ምናልባት አዲስ ስለመጣ ሜሎሽ ኬርኪዝ ብቻ መሰለፍ አለበት ወይ? በዚህ ጉዳይ ላይም ብዙ ሊቨርፑልያን እየተቃወሙ ይገኛሉ። አንዲ ሮበርትሰን ልምድ ስላለው በቋሚነት ቢጫወት የተሻለ ነው በሚል በሊቨርፑል በኩል እንዳጠቃላይ የመጀመሪያ 5 ጨዋታ ላይ ከአርሰናል እና ከስፐርስ በ5 ነጥብ ከቼልሲ በ7 ነጥብ ከሲቲ እና ከዩናይትድ በ8 ነጥብ ርቀው ይገኙ ነበር እስከ 5ኛ ሳምንት። ከዛ አሁን ከተደረጉ 4 ጨዋታዎች በኋላ ግን ያለው የማሽቆልቆል ሌቭል በጣም አሳሳቢ ነው። ለአብነት ያክል በ5 ነጥብ የሚበልጠውን አርሰናልን አሁን በ7 ነጥብ አርሰናል ተበልጧል። ከቶትናሃም እንግዲህ በ2 ነጥብ ርቆ ይገኛል። ከዩናይትድ ከሲቲ በአንዳንድ ነጥብ ርቆ ይገኛል። ከቼልሲ በ1 ነጥብ ከላይ ሆኖ ይገኛል። ምናልባት የሊቨርፑል በእንደዚህ አይነት ደረጃ በፍጥነት መውረድ ያው አነጋጋሪ ጉዳይ ነው። ጥያቄም ተነስቷል የስሎት ታክቲክ ላይ። ለዚህ ምክንያቱም የሊቨርፑል ደጋፊዎች እናንተ ልታጋሩን ትችላላችሁ፣ በርካቶች ስሎትን እየወቀሱ ነው። ግን ቡድኑ ምናልባት አዲስ ተጫዋቾች አልበዙበትም ወይ? ይህንን ማዋቀርስ ጊዜ አይፈልግም ወይ? ከዋክብቶች ቢበዙ የእናንተን አጋሩን። ብዙዎች ግን ስሎት ላይ መፍረድ ጀምረዋል። የቀድሞ እንግሊዛዊ ተጫዋች ጄሚ ካራገር ምናልባት መጥፎ ነገሮችን ያወራልና ስለ ክለባችን ሲያወራን ባታቀርብ ብላችሁን ነበር። አሁን ደግሞ ሰሞኑን ወደ ሙገሳ ተመልሷል። ካራገር የቀድሞ እንግሊዛዊ ተጫዋች ጄሚ ካራገር ጋብርኤል ማጋሌሽ ለአርሰናል አሁን ወሳኙ ሰው ነው ብሏል። ጄሚ ካራገር በንግግሩም ጋብርኤል ማጋሌሽ በፕሪሚየር ሊጉ ለቡድኑ በጣም ወሳኝ የሆነ ተጫዋች ነው ብሏል። አክሎ ምናልባት ጋብርኤል ለቡድኑ ተጽዕኖ በመፍጠር ሃላንድ ለሲቲ ከሚፈጥረው ተጽዕኖ ይበልጣል እያለ ነው። ወይም ደግሞ ጋብርኤል ማጋሌሽ ጥቅም ለአርሰናል ሃላንድ ለሲቲ ከሚሰጠው ጥቅም የበለጠም ነው እያለ ይገኛል ጄሚ ካራገር። ምናልባት ስካይ ስፖርት ላይ ስለነበረ ቆይታ ያደረገው ስካይ ስፖርትም አንድ መረጃ ይዞ ወጥቶ ነበር። በፕሪሚየር ሊጉም ለአብነት ያክል ይሄ ምርጥ ተጫዋቾች ተብለው የተመረጡ ይሄ ተጫዋቾች ለአብነት ያክል እነ ፖል ማክግሬዝ ከ1992-93 ዓመት ጀምሮ ብናያቸው ይህ በፕሪሚየር ሊጉ 166 ጨዋታን አድርጎ ነበረ። በወቅቱ 6 ጎል አስቆጥሯል። ይሄ በጨዋታ እሱ የነበረበት ቡድን በ27 ጨዋታ አንድ ግብ የሚያስተናግድ ቡድን እንደማለት ነው። ጆን ቴሪ በ12 ጨዋታ አንድ ግብ ያስተናግድ ነበረ ቡድኑ በሱ ጊዜ። ቨርጅል ቫን ዳይክ 12.4 ግብ ያስተናግድ ነበር በጣም ምርጥ በነበረበት ዓመት ላይ። ከዛ የጋብርኤል ማጋሌሽ 9 ጨዋታ አንድ ግብ ይቆጠርበታል እንደማለት ነው። ምናልባት ንጻሬውን እናደርሳችሁ ብለን ነው። የእናንተን መልከታ አጋሩን። ግን አርሰናል ቤት አሁን ምርጡ ማን ነው ለቡድኑ የሚለውን አርሰናል በታሪካቸው ለ7ኛ ጊዜ ነው ከመጀመሪያዎቹ 9 የፕሪሚየር ሊግ ጨዋታዎች 22ቱን ነጥብ የሰበሰቡት። የሚያስገርመው ነገር በውድድሩ መጨረሻ ላይ ግን አንድ ጊዜ ብቻ ነው ዋንጫ ያነሱት። ያም ኢንቪንሲብል ዋንጫ ነው 2003-4 የውድድር ዓመት። ምናልባት ለ7ኛ ጊዜ ይህንን ገድላቸውን በደገሙበት ዓመት ልክ እንደ ኢንቪንሲብሉ ወቅት ዋንጫ ያነሱበት ይሆን ወይ የሚለው በዓመቱ መጨረሻ ይጠበቃል። 6ቱን ይህንን በፈጸሙበት ጊዜ ወይም በታሪካቸው ለ6 ጊዜ 22 ነጥቦችን በመጀመሪያዎቹ 9 ጨዋታ በሰበሰቡበት ጊዜ አንድ ጊዜ ብቻ ነው የዓመቱ መጨረሻ ላይ ዋንጫ ግን አንስቶ የነበረው። አሁን ዘንድሮ አርሰናል በተከታታይ 7 ጨዋታ አሸንፏል። አርሰናል በተከታታይ 5 ጨዋታዎች ላይ ምንም ጎል አልገባበትም። አርሰናል በሁሉም ውድድሮች ላይ በዚህ ወር ባደረጋቸው 5 ጨዋታዎች 5ቱም ምንም ጎል ሳይቆጠርበት ጨርሷል። አርሰናል በእንግሊዝ ፕሪሚየር ሊግ ታሪክ 9 ጨዋታ አድርጎ 3 ጎል ብቻ የተቆጠረበት ክለብ ነው። አርሰናል በሁሉም ውድድሮች ላይ 13 ጨዋታን አድርጎ በ10 ጨዋታዎች ላይ ምንም ጎል አልተቆጠረበትም። የአርቴታ ቡድን ሌላ አይነት ቅርጽ እያሳየን ነው በፕሪሚየር ሊግ ውስጥ። ዩሊያን ቲምበር እንደውም ስለዚህ መከላከል ጥራት ተጠይቆ ነበረ። ሁሉም ሰው በዚህ ውስጥ ሚና ይጫወታል፣ ነገር ግን ጥሩ ነገር ለመገንባት አሪፍ መሰረት ያስፈልጋል። በዚህ መስፈርት ላይ መሻሻል መቀጠል ነው እንደውም ያለብን በምንሰራው ነገር ግን በጣም ደስተኛ ነን። ወጥነት ለአንድ ቡድን በጣም ወሳኝ ነው ብሏል። ሁሉም ወደ ውብ ነገር እንደሚቀየር ተስፋ አደርጋለሁ ብሏል። በዚህ መከላከል ሂደት ውስጥ ወይም ደግሞ ይሄ ቡድኑ ግብ እንዳይገባበት በመሆን ሂደት ውስጥ ግን ሁሉም የራሱ ድርሻ አለው ብሏል።
በአርሰናል ቡድን ውስጥ እንግዲህ በቋሚነት አሁን ተከላካይ ሆነው እየተጫወቱ ያሉት ዊሊያን ቲምበር ቀኙን፣ ካላፊዮሪ ግራውን ይዞ መሀሉ ያው በጋብርኤል ማጋልሽ እና በቲምበር ነው የሚመራው። 9 ሳምንት ጨዋታ በስድስቱ ምንም ግብ አልተቆጠረበትም። በአውሮፓ ሻምፒዮንስ ሊግ በ3 ጨዋታ 8 ጎል ያስቆጠረው ቡድን ምንም አልተቆጠረበትም። በአጠቃላይ በሁለቱ ትልልቅ ውድድሮች እስካሁን ባለው ለ9 ጊዜ ግቡን ሳያስደፍር ወጥቷል። ምናልባት የሻምፒዮንነት ባህሪ አይደለም ወይ ይሄ? አጋሩን ግን የዘንድሮ ውድድር ዓመት አጀማመር ከ2022/23 ውድድር ዓመት ጋር በተወሰነ መንገድ የሚመሳሰል አይነት ይዘት አለው። ምናልባት ይህን ዓመት ለየት የሚያደርገው ነገር አርሰናል ዋንጫ ካነሳበት ይሆናል። የ2022/23ቱም አርሰናል እንደዚሁ አይነት ጥራት የነበረው ቡድን ነው። በተሳተፈባቸው መድረኮች ያኔም በአውሮፓ ሻምፒዮንስ ሊግ መሳተፍ ጀምሮ ነበረ። በኤሮፕ ሊግ ነበረ ያኔ የሚሳተፈው። በኤሮፕ ሊግ የነበረውን 3ቱንም ጨዋታ በወቅቱ ድል አድርጎ ነበር። አሁን በሻምፒዮንሺፑም ድል አድርጓል። በፕሪሚየር ሊጉም ኦልሞስት ተመሳሳይ አይነት ጅማሮ ነው ያለው። እንዴት ይጨርሰዋል የሚል ይጠበቃል። የኦክቶበር ወር ያው ሊጠናቀቅ እንግዲህ በጣት የሚቆጠሩ ያህል ቀናቶች ቀርቶታል። አርሰናል ኦሎምፒያኮስን 2-0፣ ዌስትሃምን 2-0፣ ፉልሃምን 1-0፣ አትሌቲኮ ማድሪድን 4-0፣ ፓላስን 1-0 ከ5 ጨዋታ 5 ድል 5 ክሊንሺት አለው። ማይክል አርቴታ እኛ በተረጋጋ ሁኔታ ውስጥ ሆነን ጨዋታዎችን እያደረግን ነው፣ ያም የምንፈልገውን ነገር ለማግኘት ይረዳናል ብለዋል። በጨዋታዎች ላይ እንግዲህ ግብ እየተቆጠረብን አይደለም፣ ይህ የፕሮሰሱ አንድ አካል ነው ብለዋል። በተጨማሪም ደግሞ ከቆመ ኳስ ቡድናቸው ግብ ከማስቆጠርም ጋር በተያያዘ እኛ የምንፈልገው ጨዋታዎችን ማሸነፍና ጨዋታዎችን ከሽንፈት ውጭ መጨረስ ነው። እንደ ቡድን በሁሉ መንገድ ጨዋታዎችን ማሸነፍ ይጠበቅብናል፣ ያንን ነው እያደረግን ያለ ነው የሚል ሐሳብን አጋርቷል። ምናልባት ከዚህ ጋር በተያያዘ አንዳንድ ሌጀንዶች የጆዜ ሞሪኒዮን አይነት ነገር እየሞከሩ ነው። ይህ ሽንፈትን ማስቀረት የጆዜ ሞሪኒዮ አንደኛው ታክቲክ ሽንፈት ማስቀረት ነው። ያንን ነገር እያደረጉት ነው ወይ? የእናንተን ልታጋሩን ትችላላችሁ። እንደ ጆዜ ሞሪኖ ወይም እንደ ጆርጅ ግራሃም አይነት ቡድን እየሰሩ ነውም እየተባለ ይገኛል። ጄሚ ካራገር ነው አንደኛው ይሄን ሐሳብ ያነሳው። ጋብርኤል ማርቲኔሊ የጉዳቱ ሁኔታ አሁንም እጃችን ላይ አልደረሰም። የሌሎቹም ተጨማሪ ተጫዋቾች ሕክምና ምርመራ ውጤት እየጠበቅን ነው። በነገራችን ላይ አርሰናል ቀጣይ ጨዋታውን የሚያደርገው በአራተኛ ዙር የካራባው ካፕ ዋንጫ በኤምሬትስ ስቴዲየም ሮብ ምሽት 4:45 ብራይተን ነው የሚገጥመው። ምናልባት አርሰናል የተወሰኑ ከዋክብቶቹን ለጥንቃቄም ሲል ሊያስቀምጣቸው ይችላል። በዚህ ጨዋታ ላይም የተወሰነም የጉዳት ነገሮች እየተሰሙ ስለሆነ ምናልባት የሳምንቱ አጋማሽ ጨዋታ በራሱ በጣም ፈታኝ ነው። በጥቂት ቀናት ውስጥ የጨዋታ ብዛትን እንዲጨምር ያደርጋል የሳምንት አጋማሽ ጨዋታና አርሰናል ባለፈው ሳምንት አጋማሽ ሻምፒዮንስ ሊግ ተጫውቷል። በዚህ ሳምንት አጋማሽ ካራባው ካፕ ይጫወታል። ከጉዳት ጋር በተያያዘ ምናልባትም የስኳድ ዴፕዝ ችግር የለበትም። የተወሰኑ አዳዲስ ተጫዋቾችም እድል ያገኙበታል ተብሎ ይታሰባል። ከነኚህ ጉዳቶች ጋር በተያያዘ ግን ተጨማሪ መረጃ ካገኘ እናመጣዋለን። ዋይኒ ማርክ ሩኒ ከዩናይትድ አዲስ ፈራሚዎች ጋር በተያያዘ ብሪያን ቤሞ የራስ መተማመን ደረጃ በጣም የተለየ ብሎታል። ያለው የራስ መተማመን ከፍተኛ ነው። ይህ እንደሚቀጥል ተስፋ አደርጋለሁ። ያለምንም ጥርጥር የክረምት ዝውውር መስኮት የዩናይትድ ምርጡ ፈራሚ ብሪያን ቤሞ ነው ብሏል ዋይኒ ማርክ ሩኒ። የቀድሞ የቼልሲ ተጫዋች ደግሞ በዩናይትድ ቤት ተጽዕኖ ፈጥሮ አየውት ያለው ሴላን መንስን ነው። በጣም አስደናቂ ነው። ልምድ እንዳለው ግብ ጠባቂ ነው። ቀስ በቀስ ነገሮችን እየተላመደ ሲመጣ ደግሞ ከዚህ በላይ ማየት እንደምንችል እርግጠኛ ነኝ ብሏል። ይሄ የዩናይትድ ዲኤንኤ ያለው አይነት ተጫዋች እየሆነ መጥቷል ብሏል። እንግዲህ በማንቸስተር ዩናይትድ የጊዜ ሂደቱን መጠበቅ አለብን ግን ብሏል። ከዚህ ተጫዋች ጋር በተያዘ ምናልባት ከሴላን ምንስ ጋር በተያዘም ሌላ እንደዚሁ ሐሳቡን ያጋራው የቀድሞ የማንቸስተር ዩናይትድ ተጫዋች ኦውን ሃርግሬቭስ ነው። የቡድኑ ላይ ተጽዕኖ ፈጣሪነቱ አሁን ከፍ ያለ ነው። በራስ መተማመኑም ከፍ ያለ ግብ ጠባቂ ሆኖ አግኝቼዋለሁ ሲል ተደምጧል። በሴላን ምንስ ላይ ምናልባት ዩናይትዶች የክረምት ምርጡ ፈራሚያችሁ ግን ለእናንተ ማን ነው? አድርሱን። በማንቸስተር ዩናይትድ በኩል ዘንድሮ ለየት የሚያደርገው ነገር ይሄ ያለፉትን 3 ጨዋታ 10 የክለቡ ተጫዋቾች በግብ ላይ ተሳትፈዋል። 10ሩን እንንገራችሁ በግቡ ላይ የተሳተፉ ባለፉት 3 ጨዋታ ብሪያን ቤሞ 3 ግብ 1 አሲስት፣ ካዝሜሮ 1 ግብ 1 አሲስት፣ ሼሽኮ 1 ግብ 1 አሲስት፣ ኩናሃ፣ ማውንት፣ ማጓየር 1 ግብ አላቸው። ብሩኖ ፈርናንዴዝ፣ አማድ፣ ሾና ሄቨን 1 አሲስት አላቸው። በማንቸስተር ዩናይትድ በኩል ግቦች ከየትኛውም አቅጣጫ እየመጡ ነው። ያ ቡድኑ ይጠቅማል። የተወሰኑ ተጫዋቾች ላይ ጥገኛ እንዳይሆን ያደርገዋል። ግን በዚህ የጥቅምት ወር የብሪያን ምቤሞን ያክል በፕሪሚየር ሊጉ ራሱ 4 የግብ አስተዋጽኦን ያስመዘገበ ተጫዋች የለም። በጥቅምት ወር ብሪያን ምቤሞ በፕሪሚየር ሊጉ 4ኛ የግብ አስተዋጽኦ አለው። ድንቅ ጅማሮ ነው ይህ በተጫዋቹ በኩል።
ብሪያን ቤሞ 2025ም ከገባ በኋላ 20 ሲደመር የግብ ተሳትፎ ደርሷል። ልክ እንደ ሳላህና ሃላንድ ሁሉ። አሁን ለዩናይትድ በጣም አስፈሪው ነገር አማድ ዲያሎ፣ ብሪያን ቤሞና ማዝራዊ አፍሪካ ዋንጫም ተሳትፎ አለባቸው። ምናልባትም እነኚህ ተጫዋቾች የውድድር ቆይታቸው ይወሰናል። ከዲሴምበር 21 ጀምሮ ነው ጨዋታዎቹ መደረግ የሚጀምሩት እስከ ጃንዋሪ 24 ለአንድ ወር ድረስ ነው ውድድሩ የሚካሄደው። ዩናይትድ በዛ አንድ ወር ውስጥ የትኞቹን ክለቦች በተቃራኒ ይገጥማል የሚለው እንመልከት። የአፍሪካ ዋንጫ ከሚጀምርበት ጊዜ ጀምሮ እስከሚጠናቀቅበት ድረስ ዩናይትድ አስቶን ቪላ፣ ኒካስል፣ ወልቭስ፣ ሊድስ፣ በርሌ፣ ማይስተር ሲቲ እና አርሰናልን ይገጥማል። ምናልባት ማይስተር ሲቲ እና አርሰናልን የሚገጥመው የአፍሪካ ዋንጫ ወደ ፍጻሜው ሲቃረብ አካባቢ ስለሆነ እነኚህ ተጫዋቾች እስከዛ ድረስ ይሄዳሉ አይሄዱም ከሀገራቸው ጋር የሚለው ሌላ ትልቅ የሚጠበቀው ጉዳይ ነው። ግን ዩናይትድ ይሄን ያክል ጨዋታ ያለነኚህ ተጫዋቾች ሊያደርግ የሚችልበት ሰፊ እድል አለ። ምናልባት ማዝራዊ እንኳን በዳሎ ሊተካ ይችላል። ግን ብሪያን ቤሞና አማድ ዲያሎን ዩናይትድ በማን ይተካል የሚለው ትልቅ ጥያቄ የሚያስነሳ ጉዳይ ነው። ማርከስ ራሽፈርድ በኤል ክላሲኮ ተጫወተ፣ አሲስት አደረገ። በ14 ጨዋታ 12ኛ የግብ አስተዋጽኦ ላይ ደረሰ። በባርሴሎና በጣም አስደናቂ ጊዜን እያሳለፈ ነው። ምናልባት ለሁለቱም ወገኖች የሚጠቅም አይነት ነገር እየመጣ ይመስላል። ተጫዋቹ ይሄ ግብ አስቆጣሪነት ተጽዕኖ ፈጣሪነቱ በባርሴሎና ቤት ከፍ እያለ መጥቷል። የባርሴሎና የወቅቱ ከፍተኛ የግብ አስተዋጽኦ ባለቤት ነው። ያም ዩናይትድ በቀጥታ እሱን ሸጦ ገንዘብ ማግኘት በሚፈልግበት ሂደት ላይ ጥሩ አጋጣሚዎች ሊፈጠሩ ይችላሉ እየተባለ ነው። በዚህ ምክንያት ተጫዋቹ በዛው በባርሴሎና መቆየትን ይፈልጋል። ዩናይትድም ከተጫዋቹ ገንዘብ ይፈልጋል። በቀጣይ ድርድሮች ይካሄዳሉ። ግን ባርሴሎና አሁን ላይ ሆኖ ድርድር ማድረግ አልፈለግም። በአመቱ መጨረሻ ላይ ነው ድርድሩ እንዲካሄድ የሚፈልገው ተብሏል። ዩናይትድ ራሽፈርድን ሸጦ ከባርሴሎና ከሚያገኘው ገንዘብ ወይስ በወቅታዊ ብቃት ወደ ዩናይትድ ቢመለስ? ምልከታችሁን እያደረሳችሁን ቆዩ። በቀጣይ መረጃ እንገናኝ።